በዚህች ጥር 12 ቀን ከሚከበሩ በዓላት መካከል አንዱ ደግሞ ቅዱስ ሚካኤል ወደ ያዕቆብ የተላከበት ቀን ነው። ይህስ እንደምንድን ነው ቢሉ ያዕቆብ አባቱ ይስሐቅ ይባላል፣ እናቱ ደግሞ ርብቃ ትባላለች። ያዕቆብን እናቱ ትወደው ነበር፣ ኤሳውን ደግሞ አባቱ ይወደው ነበር። ከዕለታት አንድ ቀን ይስሐቅ ኤሳውን የምሞትበት ቀን ደርሷልና ሳልሞት እንደባረከው የምወደውን ምግብ አምጣልኝ ብሎ አዘዘው። ኤሳው አዳኝ ነበርና እየተቻኮለ ወደ አደን ሄደ። ያዕቆብ ግን በግ ጠባቂ ነበር። ይስሐቅ ለኤሳው ይህን ሲል ርብቃ ሰምታ እሷም በበኩሏ ያዕቆብን ልጄ ሆይ አባትህ ኤሳው ሊባርከው ነውና ሳይቀድምህ ከጠቦቶቹ መርጥ አምጣልኝና አባት እንደሚወዱ አድርጌ አዘጋጅቼ ልስጥህ፣ ወስደህ በረከቱን ተቀበል አለችው። እሱም እናቴ ወንድሜ ኤሳው ጠጉራም ነው፣ እኔ ጠጉር የለኝም። አባቴ ቢዳስሰኝ መክፈልት ሲሹ መክሰፍት እንዲሉ ምርቃን ስፈልግ እርግማን ቢሆንብኝስ አላት። እረ ልጄ እርግማኑ ለእኔ ለእናትህ ይሁን፣ ዝም ብለህ ያዝዝኩን ይዘና እኔ ያውቅበታለሁ አለችው። እሱም አመጣላትና ይስሐቅ እንደሚወዱ አድርጋ ሰጠችው። ኤሳውንም ለማስመሰል የበጉን ጠጉር በደሙ አጣብቃ ለጠፈችለት። እርሱም ሄዶ አባቴ ነፍስ ተባርከኝ ዘንድ ተነስ፣ ካመጣሁልህም አደን ብላ አለው። ይስሐቅ አርጅቶ አይኖቹን ፈዘው ነበርና አንተ ማነህ ብሎ ጠየቀው። እኔ የበኩር ልጅ ኤሳው ነኝ፣ እስኪ ናዳስስ አለውና አቀረበው። ቢዳስሰው ኤሳውን መሰለው። ባነጋገርህ በቃልህ ያዕቆብ ትመስላለህ፣ አንገት ኤሳውን ትመስላለህ አለውና ኤሳው መስሎት ያመጣለትን ተመግቦ ባረከው። ያዕቆብም በረከቱን ተቀብሎ ወጣ። ርብቃም ያዕቆብን ወንድም እንዳይጣላ ሸሻለችውና ሸሸ። እርሱ ከሄደ በኋላ ደግሞ ኤሳው መጣና አባቴ ነፍስ ተባርከኝ ዘንድ ተነሳ፣ ካመጣሁልህም አደን ብላ አለው። አንተ ማነህ ብሎ በጠየቀው ጊዜ እኔ ኤሳው ነኝ ብሎ መለሰለት። ኤሳውማ አሁን መጥቶ ባርኪ ሰድጄ የለምን? አረ እኔ ኤሳው ነኝ ባርከኝ አለው። ወንድምህ በተንኮል ገብቶ ወስዶብሃል ብሎ መለሰለት። ኤሳውም ተናደደ። ቀድሞ ብኩርናዬን በመብል አታሎ ወሰደ፣ ደግሞ ዛሬ ደገመኝን እያለ ሊገድለው ፈለገ። ይስሐቅም ዮርዳኖስን ሳይሻገር ካገኘው በረከቱ ያንተ ነው፣ ተሻግሮ ካገኘው ግን የእርሱ ነው አለው። ቢከተለው ዮርዳኖስን ተሻግሮ ሄዶ ሳይደርስበት ቀረ። ተመልሶ መጥቶ አባቴ እኔንም ባርከኝ እንጂ በእውነት በረከት አንዲት ናትን? ባርከኝ እያለ አለቀሰ። ይስሐቅም ነግደ ይርባልህ አርደ ይስባልህ አለው። ያዕቆብም ወደ እናቱ ወንድም ወደ ላባ ሄዶ በግ በመጠበቅ 14 ዓመት አገልግሎ 2 ልጆችን አጋባው። ያዕቆብም የላባን በጎች ሲጠብቅ እንግዲህ የበግ ድርሻዬን ስጠኝ አለው። ከበጎቼ ሁሉ ዝንጉርጉር ሆኖ የተወለደው ድርሻ ነው፣ እርሱን ውሰድ ብሎ ነገረው። ያዕቆብም ሽመሉን አዝጉርጉሮ ውሃ ሲጠጡ ከባህሩ ሲጥለው ያን እያዩ ብዙዎች ዝንጉርጉር ወለዱለት። ላባም አታለለው፣ እንዳለውም አልሰጠውም። ያዕቆብም ልያና ራሔልን አባታችሁ የሚያታልለኝ ብዙ ጊዜ ነው፣ እንግዲህ ሀገሬን ልሄድ ነውና ከፈለጋችሁ ተከተሉኝ ብሎ ሲነሳ ራሔልና ልያ ልጆቻቸውን ይዘው ራሔልም የአባቷን ጣዖት ሰርቃ ያዘችና ከላባ ከርተው ሄዱ። ላባም ያዕቆብ ሚስቶቹንና ልጆቹን ይዞ እንደከዳ በሰማ ጊዜ ጓዙን ቤቱን በረበረ። ቢበረበር ጣዖቱን አጣው። እየተናደደ ተከተለው። ሊደርስበት ሲል መሸበት። ተኝቶ ሳለ በሕልሙ ቅዱስ ሚካኤል ቅጠሉን እንጨቱን በሰይፍ እየቀነጠሰ ያዕቆብን ብትነካው እንደዚህ ነው የማደርግ እያለ ሲያስፈራራው አደረና ሲነጋ ገዝግሶ ደረሰባቸው። ያዕቆብም ምን አደረግኩህ እስከዚህ የተከተልከኝ ብሎ ጠየቀው። ላባም ነው ልጆቼን የልጅ ልጆችንስ አልስምም፣ ከርተኝ የመጣህ አሁንም የአባቶች አምላክ ሲያስፈራራኝ አድሮ ነው እንጂ ያሰብኩትስ ሌላ ነበረ ብሎ መለሰለት። በዚያውስ ላይ አማልክቴን ለምን ሰረክ አለው። እኔ ከገንዘብ በቀር ካንተ ምንም የነካሁት የለኝም፣ እርሱ የተገኘበት ይሙት አለው። ራሔል ግን ወስዳ ከኮርቻው ስር ተቀምጣበት ነበረ። አባቷ በመጣ ጊዜም ተነስቼ እንዳልገናኝ ከግዳጅ ያልነጻው ሆኜ ነው ብላ መለሰችው። እርሱም በርብሮ ሳያገኘው ተመለሰ። ያዕቆብም በሰላም ወደ አገሩ ተመለሰ። ወንድሙ ኤሳውም በሰላምና በፍቅር ተቀበለው። ይህ ሁሉ የሆነ በቅዱስ ሚካኤል ተራዳይነት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን።